የእውነትህን ነው ደስ ብሎሃል? በጣም እርግብ ሁሉ ነገር የሚወሰደችብኝ መስሎ ነበር። እና ዛሬ ምንህንም እንዳልወሰደችብህ ካወቅ? ብዙ ነገር በተለይ ሳቄና ጨዋታዬን እንዳልወሰደችብኝ ነው የገባኝ። ሀና የሞት ድግሷን ይዛ ወደ ተቀጠረችበት ቦታ ይሄዳለች። ያው ጽዮን ሀናን ካልገደልክልኝ ወንድነትህን ማየት አልችልም ወንድሁን ብላ ሀናን እንዲገላት አዛለች። ሴትና ምን የላከው ሞት አይፈራም እንደሚባለው እሱም አሁን አረኔ ያላደርገውም እኔ ፈሪነት ይሻለኛል ብሎ ነበር። እውነቱን ነው ያዋጣው ነበር። ግን በመጨረሻው ነው ጽዮንን ማጥቼ ከምኖር ያው አንድ እሷን ብገላት ይሻላል ብሎ ወደ መግደሉ ተሰማርቷል። እንግዲህ ቆማ እየጠበቀችው ነበር። እሱ ደጋግማ ስደውልለትም ስልኩን ሊያነሳላት አልቻለም። በስተመጨረሻም በቃ አይ ያነሳልኝ አይደለም ብላ እየመሸም ስለሆነ በቃ ሊሄድ ብላ በመትሄድበት ሰዓት ቴክስት ይቅርታ መምጣት አልቻልኩም የሚል ቴክስት ላከላትና ከጀርባዋ ሆና እንግዲህ ትልቅ ድንጋይ ይዟል እየተከተላት ነው። እንግዲህ ሰው ካልደረሰላት ይገላታል ወይም ያቆስላታል። ግን እሱ መሆኑ ከታወቀ እድሜ ልኩን መታሰሩ ነው። እግዚአብሔር ያትርፈው። እንግዲህ በጣም ከባድ ነው። እዚህ ጋር ፍቅር በጣም ብዙ መስዋዕትነት ያስከፍላል። አሁን እሱ ላይ አሁን ያየነው ማለት ነው ቅዱስ ላይ አሁን ያየነው ጽዮንን ስላፈቀረ የጽዮንን የፍቅር እንትን ለመቀበል ሲል ነው እዚህ መስዋዕትነት ድረስ እንትን ያለው። እሷ ግን እንደውም ከሌሎቹ ተማሪ ያልሳቀችበትም ስትመክረው እንትን ስትለው የነበረች ልጅለት በሷ ላይ እንደገና እንደዚህ አይነት ግፍ መፈጸም በጣም ይከብዳል። እስኪ እናንተ ምን ያደርጋታል ብላችሁ ታስባላችሁ? ይገላታል ወይስ ደግሞ ሰው ይደርስላታል? እስኪ ሐሳብ አስተያየታችሁን እንትን በሉኝ። በተረፈ ደግሞ የድንብላል ነው። ድንብላል ዛሬ በጣም በቃ የሚያስቅና የሚያስገርም ስራ ነው የሰራችው። በእርግጥ እውነቷን ነው። አንደኛ ፍቅርም ይዟታል፣ ሁለተኛ ልጁ ያለበት ኮንዲሽን በጣም ከባድ ነው። ስለዚህ ያላት አማራጭ በቃ ምግብ ይዛለት ልትሄድ ስትል ያው የወይዘሮ ሜላት እናት ከች ብላባት ተረበተበተች። የምታደርገው አጣት። ሴትዮዋ ግን ነቂ ስለሆነች ያው ሂጂ ያላስቆምሽ ቶሎ ነይ ብላ ልካት ነበረ። እሷ ግን በቃ የፍቅር እንትኗን እያጣጣመች በዛውም እርቦታል ደርሳለታለች። በጣም በሚያስፈልገው ሰዓት ነው የደረሰችለት። ሲጋራውም አልቋል፣ ብሩም የሚበቃው ለምግብ አይሆን ለምን አይሆን የያዛት ብር በጣም እያሰበና እሷን ሁሉ እያሰበ ያለ አጋጣሚ ከቻለችለት ያው እርቦት ስለነበረ በጣም በላ። ጥሩ ሰዓት ነው የደረሰችለት። ከዛ በኋላ ግን ያው ጸጉርን ታጠብ ብላ ወደ ፍቅር ታሪክ ገቡ። እየተረጫጩ ምን እያሉ በቃ ረስተዋለች። የቤቱን ነገር በጣም ረስተዋለች። ከዛም በቃ አምሽታን የመጣችው የወይዘሮ ሜላት እናትም በቃ እርቧቸው ሁሉ ወይዘሮ ሜላት መጣ ነው ምግብ ሰርታ ያበላቻት። እና አንዳንድ ጊዜ ፍቅር እኮ በቃ እንደዚህ ነው ያጃጅላል። አንዳንዴ ፍቅር በጣም ከባድ ነው። በቃ ጅላጅል ነው የሚያደርገው። የመጣውን ነገር ለመቀበል ዝግጁ ያደርጋል፣ ድፍረት ይጠይቃል። እና በቃ አሁን ድንብላል በጣም ነው የገረመችኝ። ከቤት ወጣ እንደገና እንደዚህ እኔ እንደውም ማን ነው አቶ መስፍን ተከታትሎ ይደርስባታል ብዬ ነበር። እሱም የለ አሳቻ ሰዓት ጠብቃ ነው ደግሞ የሄደችው። ከዛም ደግሞ ውሃ ለምና እንደገና ጸጉርን ታጠብ ምናምን። ይሄ እንግዲህ የፍቅር የመጀመሪያው እንትን ነው። ድንብላልም ፍቅር ይዟታል። እንግዲህ ማን ደፍሮ ከሁለቱ እንደሚጠይቅ አላቅም። ወይዘሮ ባዩሽም ተፈታለች። አሁን ወይዘሮ ባዩሽ ባለፈው ወይዘሮ ሜላትን እኔ ካንቺ ገንዘብሽን ሳይሆን መስፍንን ነው የምፈልገው ብላ በመትላት ሰዓት ቀጥታ በወይዘሮ ሜላት ተናዳ በቃ መኪናውን ሁሉ በቃ የተናደደች ለመንዳት ስታስብ አቶ መስፍን ተረጋጊ ብሎ ያው እሱ በጣም ጎበዝ የተረጋጋ ሰው በመሆኑ ተረጋጊ ምንድነው እንደዚህ የሚያደርግሽ? እኔ እኮ መጀመሪያም ልከተልሽ ያልኩሽ ለዚህ ነበር ምናም ብሎ ያው ያወቀው ነገር ስለሆነ ቀድማ ወይዘሮ ባዩሽ ነግራውም ስለነበረ እንደምታስቀይማት ስላወቀ ያው ተከትሏት በመሄዱ ከዛ በኋላ በቃ በዛ ምክንያት
ተከትሏት በመሄዱ ይሄን ሁሉ ንዴት ይዛ መኪና መንዳትም አልቻለችም። ከዛም እሱ እየነዳ ሲሄድ ወይ ለሱ ብትነግረው ጥሩ ነበር። አሁን የወይዘሮ ሜላት መንጨርጨር አልገባኝም። እንደዚህ እኮ አለችኝ እንዴት እንዲህ ልትለኝ ቻለች ብትል እኮ ወይ አቶ መስፍን ያለውን ነገር ያስረዳት ነበር። እሷ ግን ጭራሽ ከአቶ መስፍን ጋር ሌላ ኬዝ እንዳላት ወይም ያላት እንዳላቸው መስሏት በጣም ነበር ተናዳ እየሄደችው። ከዛ ለማንም አልተናገረችም። ዛሬ ነው ለሃና የነገረቻት። ሃናም ያው ጠይቂው እሱ መልሱን ሊሰጥሽ ይችላል ብላ እንደውም አረጋጋቻት። እንግዲህ አሁን አቶ መስፍንን ጠይቃ እንግዲህ እውነቱን ተረድታ ከዚህ በኋላ ለወይዘሮ ባዩሽ ያላት ነገር ሙሉ ለሙሉ የጓደኝነት ስሜት የአብሯት ያሳለፈችው ስሜት ሁሉ ቀርቶ ሙሉ ለሙሉ በቃ መጥፎነቷ ይታያታል ብዬ እገምታለሁ። እስኪ እናንተ ሐሳብ አስተያየታችሁን ስጡበት። እስኪ በወይዘሮ ባዩሽና በወይዘሮ ሜላት ያለውን ክፍተት። አሁን ወይዘሮ ሜላት በቃ ምግብ ሁሉ ይዛላት እስከመሄድ ያው ብቻ ራሷን ለመበቀል ስለፈለገች ይሄን ያደረገችበትን ትልቁ ምክንያት ለመጠየቅ ነበር የሄደችው። ያው ነግራታለች በተዘዋዋሪ። ግን እሷ ሜላት መስፍን ስትል ዳይሬክት ከሱ ጋራ የሆነ ግንኙነት እንደነበራቸውና በመሃል እሷ መጣ እንዳቋረጠቻቸው ምናምን ነገር እየመሰላት ነው ወይዘሮ ሜላት። በደንብ አልተረዳችም ይመስለኛል። እስኪ እናንተ ሐሳብ አስተያየታችሁን ስጡበት። ሃና ደግሞ ከአያቷ ጋር ተኝታ ያው አዲስ ፍቅር ስለሆነ እንግዲህ ሰዓቱን አይታችሁት ከሆነ ለ7:20 ጉዳይ ነው። ከሱ ጋር ያው በሜሴጅ እየተጻጻፈች ጭራሽ አጠገቧ ያሉትን አያቷን ረስታ በቃ ከትብላ በምትስቅበት ሰዓት ነው እንደውም አያቷ የነቁት። መጀመሪያም አልተኙም ለነገሩ ያው ያሳለፉት ህይወትም ስለሆነ ያው ስለሚገባቸው የተረድተው ነው ዝም ያሏት እንጂ መጀመሪያም እኮ ተነስታ ስትጻጻፍ እያዩት ነበር። እሷ አላዩኝም ብላ በቃ ከሱ ጋር የጦፈ ወሬ ላይ ነበረች። ከዛም ደግሞ ጭራሽ የሚያስቅ ነገር ሲጽፍላት አጠገቧ ሰው እንደተኛ መረስታ በጣም በመሳቋ ያው እሳቸውም ነቅተው ስትርበተበት እንደውም አይዞሽ ጻፊለት እንጂ ምናምን እያሉ አረጋጓትና በጣም የሚገርሙ አያት ናቸው። ድንብላልንም በሂጂ ያላቋርጥሽ እንደውም ምን ያብሬሽ መሄድ ነበረብኝ ግን እኔ ያው አሁን ደክሞኝ ስለመጣው ነው አንቺ ግን ያሰብሽበት አትቅሪ ሂጂ ብለው ድንብላልንም ሸኟት። እንደገና አሁን ደግሞ ያው ሃናንም በሁኔታዋ ተረድተው ያው ሰዓትሽ ነው እድሜሽ ነው ምንም የሚያሳፍር ነገር አይደለም ስለዚህ ምንም ችግር የለም በስነ ስርዓት መጻፍ አለብሽ ምንም ችግር የለም መልሽለት ምናምን ብለው እንደውም አረጋጓትና እሷም ያው የጻፈችው የሳቸው ንግግርና የሱ አነጋገር ደግሞ ተገጣጥሞባታል በመሃል እሳቸውም ጨረቃ እንትመስያለሽ ይሏታል እሱ ደግሞ ጨረቃ ያያየው ነው ምናምን ብሎ ከሳቸው ጋር ሲገጣጠምባት መሰለኝ ሳቋም የመጣት እና አሁን በቃ ደስተኛ ናት በእዝራ አሲርን እንግዲህ እንዴት እንደሆነ ማናቀም። እንደገና ወይዘሮ ባዩሻውን በጣም ተናዳለች እርግብ ባለመሞቷ ከቤተሰብም ጋር ከነሚላትም ጋር መታገናኘኝ ድልድይ ስለሆነች አሁን በሁለቱም ቦታ እሷ ካለች እኔ ተጠቂ ነኝ ብላ ስለምታስብ አስወግዷት ብላ ነበር። እሷም አልተያዘችም። እንግዲህ ገጠር ከሄደችም ደግሞ ወደ ቤተሰብ ያለችውን ሁኔታ ለአባቷ ከነገረችው በወይዘሮ ባዩሽ በጣም እንደሚያዝንባት ነው። ልጄን እንደዚህ እንዴት ታረጋታለች እንዴት እዚህ ቆሻሻ ነገር ውስጥ ተከታታለች እኔ እሷን እንድታግዝ እሷም እንድትጠቀም ሁለቱም እንዲጠቃቀሙ ብዬ ብልክ እንዴት እንደዚህ ያረጋች ብለው እንደሚያዝኑባት ስላወቀች ወይዘሮ ባዩሽ እንድትሄድ አልፈለገችም። ግን ጭካኔዋ በስማ በጣም የሚገርም ጭካኔ ነው። የሷ ደግሞ እንዴት ሰው የወንድሙ ልጅ ለእንደዚህ አይነት ነገር አሳልፋ ሰጠቻት። ያንን ነገር ያደረገች ደግሞ ልጅቷ አሁን ደግሞ
በራሷ ጊዜ ደግሞ ይሄ ነገር ሲፈጠርባቸው እንደገና ደግሞ ግደሏት። እንዴት እንደዚህ አይነት ጨካኝ ሰው አለ? ገንዘብ እኮ በቃ በጣም መጥፎ ነው ማለት ነው በዚህ አይነት። አሁን እሷ ለራሷ ክብር እንጂ የተጨነቀችው ለልጅቷ ህይወት አልተጨነቀችም። ልጅቷ እኮ ህይወቷን አሳልፋ እዛ ቤት ውስጥ ገብታ ብዙ ነገር እያደረገች ነው። እሷም ውጭ የመሄድ አላማዋ እንዲሳካላት ብላ ያው ልጅ ናት ተታለለች። ይሄን ሁሉ ነገር አስፈጸመችላት። መጨረሻ ላይ ሲነቃባት ደግሞ በቃ ራሷ መጋፈጥ ሲገባት እንደገና ከገጠራ አስተምራታለሁ ጥሩ ደረጃ አድርሳታለሁ ብላ ያለቻትን ልጅ አምጥታ እንደገና ለሞት አሳልፋ መስጠት በጣም ከባድ ነው። በጣም ወይዘሮ ባዩሽ በጣም አሁንም በቀሏን እንደቀጠለች ናት። በጣም የምታሳዝን ሰው ናት። ምክንያቱም እንደዚህ አይነት ክፉ ሰው በጣም ከባድ ነው፣ ለማንም አትመለስም። እና ያው ጠበቃውም አቶ በቃሉም አሁን ያው ወይዘሮ ሜላት አሁን ወደ ስራዋ ተመልሳ አቶ መስፍንም አለ ሜላትም በጥንካሬው አሁን ወደ ስራቸው ሀሳባቸውን ጥለው በጣም በትልቅ ስኬት ላይና ጥሩ ስራ ላይ እየሰሩ ስላለ አቶ በቃሉ ደግሞ ያንን በቀል ለመበቀል እንግዲህ የወይዘሮ ሜላት ስራ ከተሳካ የሱ ምርት እንደሚጎድል ስለሚያቅ አሁንም ወይዘሮ ባዩሽን ለዚህ ለራሱ ጉዳይ ሁሉም ለራሱ ነው የሚጠቀመው። አሁን አቶ በቃሉ አሁን እርግብን ቢያገኛት ግን ይገላታል እንዴ? ለምን ይገላታል? እሱ ምን አገባው? በጣም እኮ የሚገርም ነው። ሰዎቹም ቢሆን በርግጥ ሊያገኟት ይችላሉ። ወደ ክፍለ ሀገር ከሄደች እኮ በቃ አትገኝም እርግብ። እና አቶ በቃሉ ደግሞ ለመግደል አስቦ ይሁን ወይም አላገኟት ይሁን እኔ ብቻ ያቶ በቃሉን ነገር የላኳቸው ሰዎች ምናምን አለ እንጂ እርግጠኛ ነኝ ከሱ ጋር ስለማይገናኝ ነው ቸል ብሎት ነው እንጂ እርግጠኛ ነው ሰዎቹ ራሱ እኛ ላገኘናት ምናምን ብለው እኮ ሲመልሱለትም አልሰማንም። እና አሁንም ቢሆን አኩርፋ ከሄደችበት እንደገና ደውሎ ምን ብሎ ተገናኘና እንትን ይያላት ነበር። ከዚህ በፊትም እንደተከታተላት ያቃል። እርግብንም ልጅዋንሽ ብለሽ ግቢን ብሎ ያው ጠበቃ ስለሆነ ያሉትን ነገሮች ተከታትሎ በዚህ በደካማ ጎኗ ገብቶ ያው የባሰ ያንን ሁሉ ስራ ተሳክቶለት ነበር። አሁን ግን ስላልተሳካለት ምክንያቱም ሜላትም ባትኖር አቶ መስፍንም አሁን አለ። አቶ መስፍን ሳይኖር ሜላት አለች። አሁን ሁሉም እየተፈራረቁ ስራው ላይ ስላሉ አሁን የሱ ዝም ብሎ ልፋት ነው። ምክንያቱም ከዚህ በኋላ የነ ሜላት ድርጅት አይከስር። ምክንያቱም አቶ መስፍንም ከውጭ መጥቶ አሁን ስራው ላይ ትኩረት አድርጓል። የጠፋችው ማህና ተገኝታለች። አሁን ቤተሰቡ ሙሉ ነው። ምንም ያስጨንቃቸው ነገር ስለሌለ ወደ ትምህርትና ወደ ስራ ነው በቃ ሁሉም ወደ ፊናው ይሄዳል። አቶ በቃሉ ዝም ብሎ ነው የራሱን ስራ ውጤታማና ጥራት ያለው ስራ ሰርቶ ከሷ ጋር ኮምፒቲሽን ማድረግ መፎካከር ነው እንጂ ያንዱን ጥሎ ያንዱን እንትን ማለት ምንም አይጠቅመውም። ምክንያቱም አሁን እነሱም በርትተው በመስራት ላይ ስለሆኑ ማለት ነው። እና ወይዘሮ ባይሽም አሁን በሁለተኛ ጊዜ እሺ ብላ ተስማምታለታለች። እስኪ እናዩ ይሆናል ሃና ነገር። ሃና እንግዲህ በዛ ሰዓት አይመቸኝም ብለው እንኳን አንቺ ነሽ ካጠገብ ያለሽው ምናምን ብሎ በዛ ምሽት እንድትገኝ ካረገ በኋላ እንግዲህ በጣም የሚያሳዝን ነው። ውድ አድማጮቼ ይህን ቻናሌን ስለተከታተላችሁኝ በጣም እናመሰግናለን። የሚቀጥለውንም አብረን የምናየው ይሆናል። ወዳችኋለሁ። ቻው ቻው።